ታዲያስ እንደምን አላችሁ? እስኪ ዛሬ ደግሞ የቤት ውስጥ እቃዎችን በእንግሊዘኛ ምን እንደሚባሉ ላስጎብኛችሁ። ሃውስሆልድ አይተምስ ወይም የቤት ውስጥ እቃዎችን በእንግሊዘኛ ላስጎብኛችሁ። ሁሉን ላይሆን ይችላል፣ በተወሰነ መልኩ የተወሰኑ አስፈላጊ የሚባሉትን ለዛሬ ያስጎበኛችሁና ሌላ ጊዜ ደግሞ ሌላዎችን የተረፉትን ይዤላችሁ ቀርባለሁ። ለዛሬው ግን እጅግ በጣም አስፈላጊ የሆኑ የቤት ውስጥ እቃዎችና የጽዳት እቃዎች ሊሆኑ ይችላሉ፣ የሻወር እቃዎች ሊሆኑ ይችላሉ፣ እንዲሁም ደግሞ አልጋ ቤት እቃዎች ሊሆኑ ይችላሉ። እነ ፍራሽ፣ እነ ትራስ፣ ራስጌ፣ ግርጌ ምናምን የምንላቸው አንድን ነገር ስናነሳ ተያያዥ የሆኑ ነገሮችን ጨምረን የምናይ ይሆናልና እስከ መጨረሻ አብራችን ቆዩ። ቅዱስ ነኝ ከግሬስ እንግሊሽ። በመካከል ላይክ፣ ሰብስክራይብ፣ ሼር እንዲሁም ኮሜንት እንድታደርጉ እጋብዛችኋለሁ። በተለይ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን በመጫን ኦል የሚለውን ስትጫኑ ሁል ጊዜ አንድ ቪዲዮ እንደተለቀቀ ወዲያውኑ ጭነን እንደተለቀቀ immediately in the blink of an eye መጥቶ እናንተ ጋር ይደርሳል ማለት ነው። ስለዚህ ሰብስክራይብ አድርጋችሁ ደወል ምልክቷን ተጭናችሁ ኦል የሚለውን እንድትጫኑ kindly request አደርጋችኋለሁ። Let's get started the class. Cleaning items ምን ማለት ነው? የጽዳት እቃዎችን እናያለን። ብሩም መጥረጊያ፣ ብሩም መጥረጊያ ጀስት ይሄ መጥረጊያ አይደል? ኖርማል መጥረጊያው የቁም መጥረጊያው እሱ ብሩም ይባላል። ማፕ ምንድነው? ማፕ መወልወያ፣ ሞፕ ወይም ሞፕ ወይም ማፕ ምን ይባላል? መወልወያ፣ ሞፕ መወልወያ። መወልወል ራሱ ምን ይባላል? መወልወል ራሱ ምን ይባላል? እግረ መንገዴ እኔ እቃዎችን ነው ለማቅረብ እንትን ያልኩት፣ ግን እግረ መንገዳችን ደግሞ ሞፕ ደግሞ መወልወል ይሆናል። ሞፒንግ ካልኩኝ ምን ማለት ነው? እየወለወልኩኝ ነው ማለት ነው። ሶ ሞፕ። ራግ ምንድን ነው? ራግ ስትራክቸር ይሄ እንትን አለ አይደለ? የሆነ ጠረጴዛ ምናምን የምናጸዳባት ፎጣ ነገር እሷ ምን ትባላለች? ራግ ትባላለች። ራግ። ደስት ፓን ደግሞ አለ። ደስት ፓን ማለት የሆነ ቆሻሻ እየጠረግን ከመጥረጊያው ማንሻዋ ትንሽዬዋ ዕቃ በምስል የምናያት ትንሽዬዋ ዕቃ ማንሻዋ ምን ትባላለች? ደስት ፓን ትባላለች። ዳስት ፓን። የቆሻሻ ማጠራቀሚያው ምን ይባላል? የቆሻሻ ማጠራቀሚያው ራሱ ቅርጫት አለ ወይም ባስኬት የምንለው ባስኬት ወይም ቅርጫት። ይሄ ደግሞ ምን ይባላል? ብሪቲሽ እንግሊሽ አለ፣ አሜሪካን እንግሊሽ አለ። ሁለቱንም እነግራቸዋለሁ ማለት ነው። ጋርቤጅ ካን ይባላል። ጋርቤጅ ካን የቆሻሻ ማጠራቀሚያ ጋርቤጅ ካን። ትራሽ ካን ይባላል። ጋርቤጅ ካን ይባላል። ሶስተኛና ተጨማሪ ደግሞ ደስት ቢን ይባላል። ደስት ቢን። እነኚህ ሶስት አማራጮች ናቸው። ምን ለማለት? የቆሻሻ ማጠራቀሚያ ቅርጫት ወይም ባስኬት የምንለው ማለት ነው። ባዝሩም ውስጥ የምንጠቀምባቸው የምንገለግልባቸው የተወሰኑትን ደግሞ ልንገራችሁ። ሶፕ አለ። ኦብቪየስሊ we know it። ሶፕ ሳሙና ማለት ነው። ሶፕ ሳሙና፣ ስፔሊንጉን እያያችሁ ሶፕ ሳሙና። ታወል ምንድን ነው? ታወል ፎጣ። ታወል ይሄ ሰውነታችን ታጥበን የምናደርቅበት ምናምን ምን ይባላል? ታወል ይባላል። ታወል። ቱዝብራሽ አለ። ቱዝብራሽ የጥርስ ብራሽ ማለት ነው። የጥርስ ብራሽ። ቱዝብራሽ የጥርስ ብሩሽ የምንለው ማለት ነው። የጥርስ ሳሙና ምን ይባላል? ቱዝ ሶፕ ነው። ቱዝ ሶፕ አይደለም። ቱዝ ሶፕ ይሄን ነው እስከ መጨረሻው እዩት እምላችሁ። እስከ መጨረሻው ማየት መደጋገም እምላችሁም ለዚህ ነው። ቱዝ ከዛ ሶፕ ብናደርገው አይሆንም የጥርስ ሳሙና ለማለት። ስለዚህ ምን ይሆናል? ቱዝ ፔስት ምን ማለት ነው? ቱዝ ፔስት የጥርስ ሳሙና። ቤድሩም አይተምስ ኤንድ ቲንግስ ኢን ዘ ቤድ ላይ የሚገኙ እነሱ ደግሞ እነግራቸዋለሁ ማለት ነው። ቤድ ላይ ወይም ቤድሩም ውስጥ የሚገኙ በርድ መጀመሪያ ምንድነው? አልጋ ነው አይደለ? በርድ አልጋ። የበርድ ክፍሎች አሉት። ራስጌ ምን ይባላል? ራስጌ ሄድቦርድ ራስጌ ሄድቦርድ ራስጌ።
ፉትቦርድ 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 ደግሞ ምን ይባላል? ግርጌ ግርጌ ፉትቦርድ ግርጌ። ትራስ ምን ይባላል? ትራስ ምን ይባላል? ፒሎ አይደል? ፒሎ ትራስ። የትራስ ልብሱ ምን ይባላል? የትራስ ልብስ ምን ይባላል? ፒሎ ኬዝ ፒሎ ኬዝ የትራስ ልብስ ፒሎ ኬዝ የትራስ ልብስ። አንሶላ ምን ይባላል? የአልጋ ውስጥ የምንለብሰው ወይም የሚነጠፈው ምን ይባላል? በድሽት ይባላል አይደል? በድሽት በድሽት አንሶላ በድሽት አንሶላ። የአልጋ ልብስ ምን ይባላል? የአልጋ ልብስ በድ ስፕሬድ በድ ስፕሬድ የአልጋ ልብስ ለጌጥ የምንጠቀምበት የአልጋ ልብስ የማይለበስ ላይ ተነጥፎ የሚውለው በድ ስፕሬድ ይባላል። ብርድ ልብስ ምን ይባላል? ብርድ ልብስ እናውቃታለን አይደል? ብርድ ልብስ ብላንኬት 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 ብርድ ልብስ ብላንኬት ብርድ ልብስ። ማትረስ ምንድን ነው? ማትረስ ፍራሽ ማትረስ ፍራሽ። ካርቴን ምንድን ነው? ካርቴን መጋረጃ ካርቴን መጋረጃ። ቁም ሳጥን ምን ይባላል? ቁም ሳጥን ክሎዘት ቁም ሳጥን። ዋርድሮብ ዋትስ ሚን ዋርድሮብ ምንድን ነው? ዋርድሮብ ወይም በድሳይድ ቴብል ማለት ነው። በድሳይድ ቴብል ዋትስ ሚን በድሳይድ ቴብል ወይም ዋርድሮብ ካልን ምን ማለታችን ነው? ብዙ ጊዜ ስልካችን የምናስቀምጥበት መብራት ነገር ላምፕ የምናስቀምጥበት እንዲሁም ደግሞ መጽሐፍት ምናምን የመሳሰሉትን በቅርበት የምናስቀምጥበት የሆነች ጠረጴዛ ነገር በድሳይድ ቴብል ወይም ዋርድሮብ እንላታለን። ዋርድሮብ ወይም በድሳይድ ቴብል እንላታለን። ከአልጋው አጠገብ የምትቀመጠዋ ትንሽዬ ጠረጴዛ ማለት ነው። የመሳቢያ ነገር ማለት ነው። ሌላ ምን ይኖራል? ሚረር ምንድን ነው? ሚረር መስታወት አይደል? ኢትስ ክሊር ሚረር መስታወት። በነገራችን ላይ መስታወት ስል አንዳንድ ጊዜ የሚያምታቱን ነገሮች አሉ። መስታወት የፊታችን የምናይበት መስታወት ምን ይባላል? ሚረር ይባላል። የመስኮት ላይ መስታወት ነው የምንለው በአማርኛ መስታወት ነው የምንለው። መስኮት ላይ ያሉ መስታወት የተገጠመ ምን ይባላል? እሱ በአማርኛ መስታወት ነው የምንለው። በእንግሊዘኛ ግን ግላስ ነው የሚባለው። ግላስ ልክ እንደምን ይሄ ግላስ ብርጭቆ መጠጫ እንደምንለው ግላስ ማለት ነው። ስለዚህ ግላስና ሚረርን እንለይ። እሺ አሁን ደግሞ የማቀርብላችሁ ሊቪንግ ሩም አካባቢ የምንገለገልባቸው እቃዎችን እነግራችኋለሁ። ሊቪንግ ሩም ማለት ሳሎን ማለት ነው። ሳሎን አካባቢ የምንገለገልባቸው ሶፋ በአማርኛ ሶፋ ነው፣ በእንግሊዘኛም ሶፋ ነው። ተጨማሪ ደግሞ ካውች ይባላል። ካውች ሶፋ ካውች። ቼር አለ። ቼር ማንኛውም የደረቅ ወንበር አለ አይደለ? እሱ ደግሞ ቼር ይባላል። እጃችን የምናስደግፍበት አይነት ወንበር የደረቅ ወንበር ሆኖ ትምህርት ቤት ምናምን አካባቢ እጃችን የምናስደግፍበት አይነት ወንበር ከሆነ ደግሞ አርምቼር ይባላል። አርምቼር እጃችን የምናስደግፍበት አይነት ስብሰባ ላይ ምናምን የሚገኙ አይነት ወንበሮች እነሱ አርምቼር ይባላሉ። ሊቪንግ ሩም ላይ የምንገለገልባቸው። ተብል አለ። ተብል ኢትስ ኦብቪየስ። ተብል ምን ማለት ነው? ጠረጴዛ። የምግብ ጠረጴዛ ከሆነ ዳይኒንግ ቴብል ይባላል። ኖርማል ማንኛውም ቴብል ዝም የምናስቀምጥበት ከሆነ ደግሞ ተብል እንለዋለን። ዳይኒንግ ቴብል የምግብ ጠረጴዛ ማለት ነው። ዳይኒንግ ቴብል ዳይኒንግ መመገብ ይሆናል። ከዛ ቴብል ጠረጴዛ ማለት ነው። የመመገቢያ ጠረጴዛ ዳይኒንግ ቴብል እንለዋለን። ካርፔት የወለል ምንጣፍ ማለት ነው። ካርፔት የወለል ምንጣፍ ካርፔት። በር ላይ ያለችዋ ስንገባ ዌልካም የምትል ነገር ጽሑፍ ያላት እሱ አይነት ምንጣፍ በር ላይ ያለች ምን ትባላለች? ዶርማት ትባላለች። ዶርማት ትባላለች። ይሄን ይመስላል እንግዲህ ዛሬ ይዤላችሁ የቀረብኩት። በሌላ ጊዜ ደግሞ ስለ ኪችን እና ኪችን ውስጥ የሚገኙ ማቴሪያልስ፣ ዩቴንስልስ፣ ኪችን አይተምስ ይዤላችሁ ቀርባለሁ። የዛሬዎቹ እነዚህን ይመስላሉ።
ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ እንደነበረ ባለሙሉ ተስፋ ነኝ። ካላደረጋችሁ ደግሞ አሁን እንድታደርጉት ላስታውሳችሁ እወዳለሁ። just do it now. Thank you so much. Have a nice time. Goodbye.